ዘመቻ ሰኔ በሚል የአብይ አህመድ አስተዳደር ጦርነቱን አጋግሎታል። በጀት በድሮንና በከባድ መሳሪያዎች የታገዘ ድብደባ ተፈጸመ። የሌሊቱን ጨለማ ተገን በማድረግ ወደ ቀጠናው በርካታ ኃይል በጀትና በድሮን አጅቦ ያስገባው ያገዛዙ በንጹሃን ላይ አሳዛኝ ጭፍጨፋ ፈጽሟል። የፋኖ ኃይሎች ደግሞ ጥበባዊ ምላሻቸውን አሳይተዋል። በሸዋ ቀጠና በይፋትና ጥሙጋ አውራጃ ሸዋሮቢት አካባቢ የመሸገው ኃይል ክፉኛ ተመቷል። በጎንደር የአርበኞችን መታጣት የመለሰ እርምጃ ተወስዷል። መረጃዎቹ ተዘጋጅተዋል። የጀነራሉ ሚስጥራዊ ስብሰባ መረጃ ወጣ። ወታደራዊ አመራሮቹ ጦሩ ዝግጁ እንዲሆን አዘዋል። ለታቀደው አፋጣኝ ውጊያ ሰራዊቱ በተጠንቀቅ መቆሙ ተገልጿል። ይህ በእንዲህ እንዳለ በሸርካ አሁንም ጩኸቱ ተበራክቷል። ታደምጡታላችሁ። በጋምቤላ የጎሳ ግጭት ያስነሳው ብጥብጥ ቀጥሏል። በሌላ በኩል የሱዳን ጦር በኢትዮጵያ አቅራቢያ ውጊያ ከፍቷል። ሰላምና ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ አክብሮታዊ ምስጋናችን በያላችሁበት ይድረሳችሁ እያልን ሰኔ 17 2018 ዓ.ም የረፋድ ዜና ሰዓታችንን ጠብቀን ተገናኝተናል። በቆይታችን አጫጭር ዝርዝርና አሁናዊ ዜናዎችን ይዘን ቀርበናል። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆኑ። ወደ ዝርዝር ዘገባዎቹ አለፍን። እይታቸውን የገለጹት እማኞች በአሁኑ ወቅት የ102ኛ ኮር ታጣቂዎች ቃሊም፣ ቦሆሮና ሳንቃ ከተማ የመሳሰሉ ሰፊ ቀጠናዎችን ሙሉ በሙሉ መቆጣጠራቸውን አረጋግጠዋል። በምስራቅ ወለጋና በሸበል በረንታ የተፈጸሙ የአየር ድብደባዎችና ወታደራዊ ግጭቶች የብልጽግናን መውደቅ ያሳዩ ተደርገዋል። በምስራቅ ወለጋ ዞን የአማራ ተወላጆች በሚኖርባቸው ቀበሌዎች ላይ በጦር ጀትና በድሮን የታገዘ መጠነ ሰፊ ጥቃት መፈጸሙና በሸበል በረንታ ወረዳ ደግሞ በነዋሪዎቹና በሰራዊቱ መካከል በተቀሰቀሰ ግጭት የጉዳት ሰለባዎች መኖራቸው ተገለጸ። በምስራቅ ወለጋ ዞን የተፈጸመው የአየር ድብደባና የደረሰው ሰብአዊ ቀውስ ክፉኛ ያስቆጣ ሆኗል። ትናንት ሰኔ 16 ቀን 2018 ዓ.ም በኦሮሚያ ክልል ምስራቅ ወለጋ ዞን ስር በሚገኘው የጊዳያና ወረዳና በአጎራባች የሆሮ ጉዱሩ ወለጋ ዞን አካባቢዎች ከፍተኛ የአየር ቅኝትና ድብደባ ተካሂዷል። ጥቃቱ በዋናነት ያነጣጠረው በምስራቅ ወለጋ ዞን ጊዳያና ወረዳ አንዱ ለዲቾ ቀበሌ ልዩ ቦታው አሊ በተባለ መንደር እንዲሁም ዋጃና ጉልማ በተሰኙ አካባቢዎች ላይ ነው። በእነዚህ አካባቢዎች የሚኖሩ ቁጥራቸው በውል ያልታወቀ በርካታ ንጹሃን አርሶ አደሮች በእርሻ ስራ ላይ እንዳሉ የጥቃቱ ሰለባ ሆነዋል። ጥቃቱ በጦር ሄሊኮፕተር፣ በጀትና በሰው አልባ አውሮፕላን ድሮን የታገዘ ሲሆን ባሌ አካባቢ ብቻ በአንድ ቀን ውስጥ ከ40 ጊዜ በላይ የአየር ድብደባ ተፈጽሟል። የነቀምት የአየር ማረፊያ የሲቪል በረራዎች ተቋርጠው ለጦር ጀቶችና ለሄሊኮፕተሮች መነሻና መንደርደሪያ ብቻ ሆኖ ውለዋል። በጥቃቱ የቆሰሉ ዜጎች ወደ አንገድጉትን ከተማ ተወስደው የሕክምና እርዳታ እንዳያገኙ በመከላከያ ሰራዊቱና በገዳ ኮማንዶ መንገድ መዘጋቱ ተገልጿል። በአካባቢው መደበኛ የኔትወርክ አገልግሎት መቋረጡ ምክንያት የደረሰው አጠቃላይ የሰብአዊ ጉዳት መጠን ሙሉ በሙሉ ለማወቅ አዳጋች ሆኗል። በተያያዘ ዜና ሰኔ 16 2018 ዓ.ም በአማራ ክልል በሸበል በረንታ ወረዳ የድዋ ከተማ የሰፈረው ያገዛዙ ኃይል ከሚሊሻ ጋር በመቀናጀት የአካባቢውን አርሶ አደሮች የግል መሳሪያ ለመንጠቅ ባደረገው እንቅስቃሴ ሳቢያ ከባድ ግጭት ተቀስቅሷል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር የፋኖ ኃይሎች የነዋሪዎችን መሳሪያ የማስፈታት እንቅስቃሴውን ለማክሸፍ በወሰዱት እርምጃ በወረጎ ቀበሌ ወይን ውሃ ጎጥ በተባለ ቦታ ሁለት የሰራዊት አባላት ሲገደሉ የ10 አለቃ ማዕረግ ያለው ሻምበል መሪን ጨምሮ ሁለቱ ደግሞ ከባድ ቁስለኛ ሆነዋል። በሸዋ ጠቅላይ ግዛት የፋኖ ኃይሎች ወሳኝ ድሎችን ተቀዳጁ። የአገዛዙ ኃይል ከፋ ውድቀትና ዝርፊያ መዳረጉ ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ስር የሚንቀሳቀሱ ልዩ ልዩ ኮሮችና ክፍለ ጦሮች በሸዋ በተለያዩ ግንባሮች ባደረጉት የተቀናጀና ጠንካራ ማጥቃት በገዢው የብልጽግና ኃይል ላይ ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ደማቅ ድሎችን እያስመዘገቡ መሆኑን አስታወቁ። በአንጻሩ በተደጋጋሚ ሽንፈት የገጠመው የአገዛዙ ኃይል ተስፋ በመቁረጥ በንጹሃን ዜጎች ላይ እገታ፣ ዝርፊያና የድሮን ጥቃት መፈጸሙ ታውቋል። በይፋትና ጥሙጋ አውራጃ ሸዋሮቢት ማረሚያ ቤት አካባቢ ልዩ ስሙ አቦምሳ በተባለ ስፍራ መሽጎ የነበረውን የጠላት ኃይል የደጃች ተሰማ እርገጤ ክፍለ ጦር የቃኝና የሁለተኛ ሻለቃ ውስን አባላት በሰነዘሩት የሌሊት የእጅ ለእጅ ውጊያ ምሽጉን ሙሉ በሙሉ ደርማምሰውታል። በአውደ ውጊያው ቁጥራቸው በውል ያልታወቀ የጠላት ኃይሎች ሲገደሉና ሲቆስሉ የሸዋሮቢት ሆስፒታል በቁስለኞቹ መጣበቡ ተረጋግጧል። በማጀቴ ቆላ ግንባርም ከዳዋ ጨፋ ወረዳ ተነስቶ የአባት አርበኞችን ለመክበብ የሞከረው የሚሊሻ ኃይል የቀጡ ቅጣት ተቀጧል። በዚህም 7 ሚሊሻዎች ሲሞቱ 8 ክላሽንኮቭ መሳሪያዎች፣ 7 የደረትና ወገብ ትጥቆች እንዲሁም 3 የሞባይል ስልኮች ተማርከዋል። በሌላ በኩል ከሰም 2ኛ ኮር ነበልባልና ምኒልክ ሻለቃዎች በተውጣጣ ኃይል በምስራቅ ሸዋ ዞን አዳማ ወረዳ ሙካዬ ቀበሌ ላይ በተደረገ የሁለት ቀናት ለአስጨራሽ ውጊያ በጠላት ላይ ከፍተኛ ጉዳት ደርሷል። በአዳማ ወረዳ አንድ ከፍተኛ አመራርና አንድ የሙካዬ ቀበሌ ፖሊስ ኮማንደር ሲገደል 5 ቆስለው 1 ሚሊሻ ተማርኳል። 2 ክላሽንኮቭና 1 ኢምፎርቲን፣ 1 መደበኛ መሳሪያ ተማርኳል።
ተረክበዋል። በተጨማሪ ኃይለ ማርያም ማሞና ነበልባል ክፍለ ጦሮች በጥምረት ባደረጉት የ3 ቀናት ውጊያ ከሀገረ ማርያም ከሰምና ምንጃር ሸንኮራ ወረዳዎች ለወራት የገባው ኃይል ክፉኛ በመመታት ወደ መጣበት አባረውታል። የጠላት ኃይል አስከሬኑን ጥሎ ለመፈርጠት ተገዷል። ይህ በእንዲህ እንዳለ ወታደራዊ ክንዱ የዛለውና የውድቀት ዋዜማ ላይ የሚገኘው የብልጽግና ስርዓት በመርካቤቴ አውራጃ ደራ ጉንዶ መስቀል ወረዳ አባጦ ቀበሌ ከሸኔ ተላላኪዎች ጋር በቅንጅት በፈጸመው ዘረፋ ከ400 በላይ የቀንድ ከብቶችን የዘረፈ ሲሆን ከ84 በላይ ንጹሃንን አግቷል። የአካባቢው ነዋሪዎች ንብረታቸውን ለመከላከል በወጡበት ወቅት አገዛዙ በፈጸመው የሌሊት ድሮን ጥቃት 7 ንጹሃን ወዲያውኑ ሲሞቱ 11 ቆስለዋል። ያሳምነው ክፍለ ጦር አህዶች በደረሳቸው የድረሱልን ጥሪ መሰረት ወዲያውኑ በመድረስ ከበባውን ሰብረው ውስን ታጋቾችን ማስለቀቅ ችለዋል። የአገዛዙ መዋቅር ከታጣቂዎች ቡድኖች ጋር ጥብቅ ቁርኝት እንዳለውና ንጹሃንን በቅንጅት እንደሚያግት በተደጋጋሚ ያረጋግጠናል። ይህ በእንዲህ እንዳለ በአማራ ሳይንት ወረዳ ስር በምትገኘው ጓሜዳ ታዳጊ ከተማና በአካባቢው ቀጠናዎች ላለፉት 6 ቀናት ሲካሄድ በቆየው ከፍተኛ ትንቅንቅ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር ታቦር ተራራ ሻለቃ ስኬታማ ወታደራዊ የበላይነትን ተቀዳጅቷል። የፋኖ ኃይሎች የጓሜዳ ከተማን ከገዢው አካል ወታደሮች ሙሉ በሙሉ ነጻ ማድረግ ችለዋል። ወደ ተድባበ ማርያም ቀጠና ለመግባት ተንቀሳቅሶ በነበረው የ11ኛ ዕዝ 204ኛ ኮር ሜካናይዝድና እግረኛ ሰራዊት ላይ ከፍተኛ ከጀርባ በተሰነዘረ ድንገተኛ ጥቃት ከፍተኛ ጉዳት ደርሷል። በአንበሳ መጫሪያና ተሮ ሜዳ በተባሉ ስፍራዎች በርካታ የጦር ሰራዊቱ አስከሬኖች ወድቀው መቅረታቸው ተገልጿል። ባለፉት 24 ሰዓታት ውስጥ ብቻ ከ30 በላይ ወታደሮች ሲደመሰሱ ከ50 ያላነሱ ደግሞ ቆስለዋል። በአጠቃላይ በሰሞኑ ውጊያ የተደመሰሱ ወታደሮች ቁጥር 136 ደርሷል። በአጅባር የሚገኘው የአማራ ሳይንት ሪፈራል ሆስፒታል በቆሰሉ ወታደሮች መጣበቡም ታውቋል። 3 አምቡላንሶች ቁስለኞችን ጭነው ወደ ደሴ መስመር ሲጓዙ በለጩማ አካባቢ መታየታቸው ተመላክቷል። በተጨማሪም በዋሮ ቀጠና በኩል የተከፈተውን ጥቃት የታቦር ሻለቃ የመከተው ሲሆን የሼህ ሁሴን ጀብር ሻለቃም ኃይሉን በማሻገር በጋራ በመሆን የጠላትን ኃይል መመከት ችለዋል። የአገዛዙ ጦር ወደ ቀጠናው በከባባድ መሳሪያዎችና በድሮን አሰሳ ጭምር ታግዞ ለመግባት ሞክሮ የነበረ ቢሆንም ከፋኖ ኃይሎች ያላሰበውን አጻፋ በማስተናገዱ በሽንፈት ሲመለስ ከወታደራዊ ሞራል በዘቀጠ እንቅስቃሴ ያገኘውን ሁሉ በመጨፍጨፍ ተመልሰዋል። ወደ ጎንደር ግንባር መረጃችን ስናመራ በጎንደር ክፍለ ሀገር በተለይም በደንቢያ ሮቤት በድባና በወይና ጣና አካባቢዎች ከፍተኛ የተቀናጀ ጥቃት ተሰንዝሯል። በዚህም ጥቃት የብልጽግና ጦር መስመር መፍረሱን በርካታ ኃይሉ መደምሰሱ ተረጋግጧል። ምንጮች እንደገለጹት ከባባድ ውጊያዎች የተደረጉባቸው ቁልፍ ወታደራዊ ስፍራዎች ሙሉ በሙሉ በፋኖ ቁጥጥር ስር ውለዋል። በዚህ ቀጠናና አርበኛ ደረጀ በላይ አባናደውና መሰል የፋኖ መሪዎችን ለማፈናቀሉ የተንቀሳቀሰው የብልጽግና ወንበራዊ ወታደር በአርበኞቹ ልጆች ድባቅ ተመቷል። የፋኖ አርበኞችን ማፈን እቅዱ የተኮላሸበት አገዛዙ ጦር ስፍር ቁጥር የሌለው ሰብአዊና ቁሳዊ ኪሳራን ተከናንሟል። በመረጃዎቻችን ስንቀጥል በጎጃም ፋኖን የተቀላቀለ ቤተሰብ አለሽ በሚል ሰበብ አንዲት የ13 ዓመት ታዳጊ በአሰቃቂ ሁኔታ መገደሏ ተሰማ። በምዕራብ አማራ ጎጃም ቀጠና ውንድጌ ተብሎ በሚጠራው አካባቢ ጥሩ ዓለም ገናይ የተባለች የ13 ዓመት ታዳጊ በአገዛዙ ሰራዊት አባላት በአሰቃቂ ሁኔታ መገደሏ ተገልጿል። ከአካባቢው የሚወጡ መረጃዎች እንደሚያመላክቱ ታዳጊዋ ይህን አሰቃቂ ግድያ የተፈጸመባት ፋኖን የተቀላቀለ የቤተሰብ አባል አለሽ በሚል ሰበብ ነው። ይህ ግድያ የተፈጸመው ሰኔ 14 ቀን 2018 ዓ.ም መሆኑ ታውቋል። የሰራዊቱ አባላት ታዳጊዋን ከቤተሰቦቿ በመነጠልና ከመኖሪያ ቤቷ በማውጣት ከፍተኛ ድብደባ እየፈጸመባት ወደ አደባባይ እንደወሰዷት ተገልጿል። በመጨረሻም በአደባባይ ላይ ደጋግሞ በመተኮስ እንደረሸኗት ከምንጮች ለማረጋገጥ ተችሏል። ይህንን ዘግናይ ድርጊት ተከትሎ በአካባቢው ያሉ ምንጮች እንዲህ አይነት የጭካኔ ተግባራት በአገዛዙ ኃይሎች እየተፈጸሙ መቀጠላቸውን በመጥቀስ ድርጊቱን በጽኑ አውግዘዋል። ሕፃኗን ከቤት ያወጧት ለፋኖ አባሉ ቤተሰቧ እንደ መደራደሪያ ነበር ያሉት ምንጮች ነገር ግን ጊዜ ሳይሰጡ በአሰቃቂ ሁኔታ በአደባባይ እንደጨከኑባት አስረድተዋል። እናንተ ውጡ እኛ መውጣት አንችልም። በጎንደር ከፍተኛ መስዋዕትነት የከፈሉት የፋኖ መሪዎች የመጨረሻ ቃልና የብልጽግና አገዛዝ መርበትበት የቀጣዩን የዘመቻ ምዕራፍ ከፍ አድርጎታል። የአማራን ሕዝብ ከተደቀነበት ስርዓታዊ የዘር ማጥፋት ወረራ ለመታደግ በጽኑ እየተዋጋ የሚገኘው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ሰኔ 15 ቀን 2018 ዓ.ም በማዕከላዊ ጎንደር ደንቢያና ማክሰኝ ዙሪያ በተደረገ ብርቱ ትንቅንቅ ከፍተኛ አመራሮች በጀግንነት መሰዋታቸውን አስታወቀ። እዙ ትላንት ሰኔ 16 ቀን 2018 ዓ.ም ባወጣው መግለጫ የፋኖን የአንድነት ጉዞ ተከትሎ ክፉኛ የተደናገጠውና የስልጣን ዘመኑ ማብቂያ ላይ የደረሰው የብልጽግና አገዛዝ በርካታ ሰራዊቱን በመካናይዝድ መሳሪያዎች አጅቦ ከፍተኛ ከበባ ቢያደርግም የአማራ ልጆች ግን ለዓላማቸው ታምኖ ታሪካዊ ጀግንነት ፈጽመው ማለፋቸውን ይፋ አድርገዋል። መግለጫው እንደሚያሳየው የጠላትን ሰራዊት በቁጥርና በኃይል ብልጫ ተጠቅሞ የፋኖ መሪዎችን ለመክበብ ባደረገው ከፍተኛ ዝግጅት ላይ የተሰለፉት የፋኖ አመራሮች እስከ መጨረሻው የህይወት እስትንፋሳቸው ድረስ ለአማራ ህዝብ ክብርና ነጻነት ተዋግተዋል። በዚህ ታሪካዊ
የሉና ትግል ላይ በክብር የተሰዉት መሪዎች አርበኛ አማራ አሸንፍ ታደገ፣ አርበኛ ሳምሶን አማረ፣ አርበኛ መቶ አለቃ አበራ አግማስ፣ አርበኛ ስጦታው ጀንበር፣ አርበኛ ትርሳው ገበያውን ጨምሮ ሌሎች የትግል አጋሮቻቸው መሆናቸው ታውቋል። እነዚህ ጀግኖች በመጨረሻም የውጊያ ሰዓት ላይ ለአጋሮቻቸው ያስተላለፉት ቃል የአባቶቻቸውን የጀግነት ውርስና ለህዝብ ያላቸውን ፍጹም ታማኝነት ያሳየ ነበር። ጀግኖቹ የትግል ጓዶቻቸውን ወደ ኋላ እንዲያፈገፍጉና ትግሉን እንዲያስቀጥሉ ሲያዝዙ እንዲህ ብለዋል። እኛ መውጣት አንችልም፣ የአማራን ህዝብ እኛ ሞተን ልናድነው ስለሆነ ትግላችን የጀመርነው ለወጣንለት ዓላማ ታምነን እንሰዋለን። አንድ ጥይት እስኪቀረን ድረስ እንፋለማለን። እናንተ ወደ ኋላ ሁኑና ትግሉን አድኑ። አንድነቱን በጉጉት ለሚጠብቀው ወገናችን ታበስሩት። በመጨረሻዋ እስትንፋሳችን ላይ ቆመን አደራ እንላችኋለን ብለው ተሰውተዋል። ይህንን ታሪካዊ አደራ ካስቀመጡ በኋላ ቁጥራቸው የበዛ የጠላት ሰራዊት ካፈር ከቀላቀሉ በኋላ እጃቸው ለጠላት ሳይሰጡ በጀግነት ሜዳ ላይ በክብር መውደቃቸው ተገልጿል። ይህ ከፍተኛ ጦርነትና ከበባ የሚያሳየው የፋኖን የአንድነት ሂደት ተከትሎ የወደድ ብልጽግና ስርዓት ምን ያህል ዋስትና እንዳጣና ህልውናው እያከተመ መምጣቱን ነው ሲል መግለጫው ያመላክታል። አገዛዙ የስልጣን እድሜውን ለማራዘም የዘወትር የአማራን ህዝብ ስቃይ ምንጭ የሆነውንና ለአገዛዙ የጥቃት ዓላማ ዋና ምርኩዝ ሆኖ የሚያገለግለውን የብአዴንን መዋቅር እንዲሁም ሰርጎ ገቦችን ተጠቅሞ ቢያዘምትም የፋኖን ጽናት ግን ሊሰብረው አልቻለም። የጠላት ሰራዊት ከፍተኛ በጀትና የሰው ኃይል መድቦ የከባድ መሳሪያዎችን አጅቦ ያደረገው ወረራ የአገዛዙ ስነ ልቦናዊ መሸበርና የሽንፈት ዋዜማ በግልጽ ያሳየ መሆኑ ተጠቅሷል። የጀግኖቹ ፍጻሜ በጀግነት ሜዳ እንጂ ለጠላት እጅ በመስጠት አለመሆኑ ለአገዛዙ ታላቅ የሽንፈት መልእክት ሆኖ አልፏል። ትግሉ አይዳከም ይበልጥ እንበረታለን ሲል የበላይ ዘለቀ ዕዝ ገልጿል። የበላይ ዘለቀ ዕዝ አመራርና ሰራዊት እንደገለጹት የእነዚህ ውድ ወንድሞች የክብር መስዋዕትነት በትግሉ ላይ ምንም አይነት የስነ ልቦና ስብራት አያደርስም። ይልቁንም የተሰውለትን ዓላማ ከግብ ለማድረስ የአማራ ህዝብ ስቃይ መከራ ለአንዴና ለመጨረሻ ጊዜ ለማስቆም ሰራዊቱ ይበልጥ በጽናት እንዲፋለም ትልቅ መነሳሳትን ፈጥሯል። ዕዙ በመጨረሻም ዘላለማዊ ክብር ለጀግኖች ሰማዕታት በማለት ቃሉን ያደሰ ሲሆን የጀግኖቹ ደም የነጻነት ጉዞውን የሚያፋጥን እንጂ ትግሉን ወደ ኋላ የሚያስቀር እንዳልሆነ በቆራጥነት አረጋግጧል። በሸርካ ወረዳ በደረሰ ግጭት የሰዎች ህይወት ማለፉ ተሰማ። በአስተዳደሩ ላይ የተባባሰው ቅሬታና የወታደራዊ መዋቅሩ ተጋላጭነት እንደቀጠለ ነው። በኦሮሚያ ክልል አርሲ ዞን ሸርካ ወረዳ ስር በምትገኘው ሶሌ ዲገሉ ቀበሌን ከሰሞኑ ተከስቶ በነበረው ከባድ ግጭት የመከላከያ ሰራዊት አባላቱን ጨምሮ በርካታ ሰዎች መገደላቸውና መቁሰላቸው ታወቀ። ክስተቱ በአካባቢው የመንግስት መዋቅርና ባለስልጣናት ላይ ያለውን የነዋሪዎች አመኔታ ይበልጥ ያሽቆለቆለ ሲሆን የአገዛዙ የጸጥታ መዋቅር ደካማነትና ውስጣዊ ክፍተት በግልጽ ያሳየ ነው ተብሏል። ከአካባቢው የደረሱ ዝርዝር መረጃዎች እንደሚያመላክቱት በአካባቢው ከተሰባሰቡ ራሳቸውን ለመከላከል ከሞከሩ ገበሬዎች መካከል አንድ ወጣት፣ 2 የሚሊሻ አባላት እና 4 ሰራዊት አባላት በድምሩ 7 ሰዎች ህይወታቸውን አጥተዋል። በተጨማሪም 6 የሰራዊት አባላት ላይ ከባድና ቀላል የአካል ጉዳት ደርሰዋል። ከተገደሉት ወገኖች መካከል 5ቱ በሶሌ ቅዱስ ሚካኤል ቤተክርስቲያን፣ አንዱ በሴሮ አካባቢ በሚገኝ ቤተክርስቲያን የቀብር ስነ ስርዓታቸው የተፈጸመ ሲሆን ህይወቱ ያለፈው አንደኛው የሚሊሻ አባል አስከሬን ወደ ትውልድ ስፍራ ወደ ሳጉሬ መወሰዱ ተረጋግጧል። የአካባቢው ምንጮች እንደሚገልጹ ይሄ ሁሉ ወታደርና ንጹሃን ዜጋ ሊያልቅ የቻለው በወረዳው አስተዳዳሪ በአቶ ጣሂር አማኖና ከዞኑ ባለስልጣናት በተለይም ከነ አቶ ኢብራሂም ከድር በሚወርድ ቀጥተኛ መመሪያና ሴራ መሆኑን ነዋሪዎች በምሬት ይናገራሉ። አልፎ ተርፎ ራሱ የመከላከያ ሰራዊቱ የሚያስመታንና ለጥቃት አጋልጦ የሰጠን የወረዳው አስተዳደር ነው ሲሉ በግልጽ መናገራቸው ተሰምተዋል። በአካባቢው ላይ እየተፈጸመ ስላለው ግፍና የአስተዳደሩ ሚና ሲነሳ በየቀበሌው ብሬን ከባድ መሳሪያ ያስፈልገናል በሚል ከገበሬው ገንዘብ በግዳጅ ከተሰበሰበ በኋላ የተገዛው መሳሪያ ለአካባቢው ሰላማዊ የኦርቶዶክስ ማህበረሰብ ጥበቃ እንዳይውል ተከልክሏል። በአንጻሩ መሳሪያዎቹ በስውር መንገድ ለታጣቂ ቡድኖች እንዲተላለፍ መደረጉ ተገልጿል። ከዚህ ቀደም በነበሩ ጥቃቶች ሆን ተብሎ የኤሌክትሪክ ኃይል እንዲጠፋና ህዝብ ወደ ቤቱ እንዲገባ ትዕዛዝ ከተላለፈ በኋላ ታጣቂ ቡድኑ ከደጋማው የቦራ ሉኩ ተራራ ተነስቶ የወረዳውን ዋና ከተማ ጎቤሳን አቋርጦ ጥቃት እንዲሰነዝር ኮሪደር ተመቻችቶለት የወረዳው አስተዳዳሪ ባለቤት የቅርብ ወንድሞቹ የዚህ ታጣቂ ቡድኑ አባላት መሆናቸው በአመራሩና በጥቃት አራማጆቹ መካከል ያለውን የጥቅምና የዝምድና ትስስር ይበልጥ ያጋለጠ ሆኗል። ይህ በሽርካ ወረዳ የታየው እውነታ የሀገሪቱ የጸጥታ መዋቅር የንጹሃን ደህንነት መጠበቅ ይቅርና የራሱ መደበኛ መከላከያ ሰራዊት እንኳን ከውስጥ ርዝራዦችና ከባለስልጣናት ሴራ መከላከል የማይቻልበት ደረጃ ላይ መድረሱን ያሳያል። የመንግስት መዋቅር ራሱን የታጣቂዎች የትጥቅና የደህንነት ከለላ በሆነበት ህዝብን ከህዝብ የሚያጋጩ የባለስልጣናት ስውር ደባ ወታደርና ገበሬው በጅምላ እያለቀበት ባለው በዚህ መዋቅር ላይ የብልጽግና መንግስቱ በአስቸኳይ ጣልቃ ገብቶ ማጣራት ካላደረገ የአካባቢው ቀውስ ወደ ከፋ የእርስ በርስ እልቂት ሊያመራ እንደሚችል የፖለቲካና የጸጥታ ታዛቢዎች ያስጠነቅቃሉ።
በጋምቤላ ከተማ በአንድ ወጣት ላይ የተከሰተ ግድያ ቀውስን አስነሳ። የቀጠናው የጸጥታ ስጋትና የብልጽግና ተሻጋሪ ጦርነት እየተካረረ መጥቷል። በጋምቤላ ክልል ዋና ከተማ ጋምቤላ ሰኞ ሰኔ 15 ቀን 2018 ዓ.ም በተከታታይ በተፈጸሙ የጩቤ የስለት መሳሪያ ጥቃቶች የሁለት ወጣቶች ሕይወት ማለፉን ተከትሎ በከተማዋና በአካባቢው ከፍተኛ የጸጥታ ውጥረት መንገሱ ተሰማ። ግድያዎቹ ተከትሎ በከተማዋ የነበረው የትራንስፖርትና የንግድ እንቅስቃሴ ለተወሰኑ ሰዓታት ተቋርጦ የነበረ ሲሆን የክልሉ የጸጥታ መዋቅር ይፋዊ መግለጫ ባይሰጥም የከተማዋ ነዋሪዎች ሁኔታውን በብሔር መልክ መያዙን ገልጸዋል። የዓይን እማኞችንና የአካባቢ መረጃዎች ዋቢ በማድረግ እንደተመለከተው የመጀመሪያው ጥቃት የተፈጸመው ሰኞ ከቀኑ 8:15 ገደማ ወሎ ሰፈር ተብሎ በሚጠራው ሰፈር ውስጥ ነው። በዚህ ጥቃት አንድ ሀበሻ የተባለ የአኝዋክ ተወላጅ ወጣት በስለት ጩቤ ተወግቶ ወዲያውኑ ሕይወቱ አልፏል። አካባቢው ይህ ጥቃት በፈጠረው ድንጋጤ ውስጥ እያለ በዚህ ዕለት ምሽት 11 ሰዓት አካባቢ በከተማዋ አደባባይ ላይ ሌላ ሁለተኛ ወጣት በተመሳሳይ መልኩ በስለት ተወግቶ ተገድሏል። እነዚህን ተከታታይ ግድያዎች ተከትሎ በነዋሪው ዘንድ በተፈጠረ ስጋት የከተማዋ የትራንስፖርት አገልግሎት ተቋርጦ የነበረ ሲሆን ህዝቡም ወደ የቤቱ ለመግባት መገደዱ ታውቋል። ነዋሪዎቹ እንደሚሉት ከሆነ ለጥቃቱ መነሻ የሆነው ባለፈው ሳምንት የተከሰተ ሌላ ክስተት ነው ያሉ ሲሆን በዚያ ሳምንት አንድ የአኝዋክ ብሔር ተወላጅ በፌዴራል ፖሊስ አባላት መገደሉን ተከትሎ በአካባቢው ቁጣ ተቀስቅሶ ነበር ብለዋል። ይህ አይነቱ ንጹሃን የማጥቃት አዝማሚያ በቀጠናው ያለውን የብሔር ግንኙነት ይበልጥ እያሻከረ ይገኛል። ይህ አሁን በጋምቤላ ከተማ የታየው አደገኛ ግጭት በተናጠል የተከሰተ ሳይሆን ክልሉ በታሪክም ሆነ በአሁኑ ወቅት ያለበትን ስልታዊና ውስብስብ የግጭት አቅጣጫ የሚያሳይ ነው። ጋምቤላ ከደቡብ ሱዳን ጋር የምትጋራው ረጅም ድንበር በክልሉ ውስጥ ባሉ የአኝዋክ የኑዌር ብሔረሰቦች መካከል ያለው የሀብትና የስልጣን ሽሚያ እንዲሁም የደቡብ ሱዳን አማጽያን ስደተኞች ፍልሰት ቀጠናውን ምንጊዜም ለግጭት ተጋላጭ አድርገውታል። በተለይም የብልጽግና ፓርቲ ስልጣን ከያዘ በኋላ በአገሪቱ የተለያዩ አካባቢዎች የተቀሰቀሱት ግጭቶች የጋምቤላን ደካማ የጸጥታ መዋቅር ይበልጥ አናግተውታል። የቁጥጥር መላላትና የሚሊሻዎች መበራከት አገዛዙ በትግራይ፣ በአማራ፣ በኦሮሚያ ክልሎች ባሉ መጠነ ሰፊ ጦርነቶችና ግጭቶች ላይ ጦር ሰባቂ ሆኖ መሰለፉ እንደ ጋምቤላ ባሉ ዳርቻ ክልሎች ላይ ያለውን የጸጥታ ቁጥጥር አዳክሞታል። ይህን ክፍተት የተለያዩ የአካባቢ ታጣቂዎችና ሚሊሻዎች በነጻነት እንዲንቀሳቀሱና የራሳቸውን ፍላጎት በኃይል ለማስከበር እንዲነሱ በር ከፍቷል። ለእነዚህ ታጣቂዎች ድጋፍና ማበረታታት የሚሰጡት የብልጽግና ሹመኞች መሆናቸው ደግሞ ነገሩን አክብዶታል። የብልጽግና አገዛዝ በዋና ዋናዎቹ ክልሎች የከፈታቸውና መፍትሄ ያጡ የውስጥ ጦርነቶች በተዘዋዋሪ ወደ ጋምቤላ በመሻገር አካባቢውን የፖለቲካ አለመረጋጋት ሰለባ አድርገውታል። በመሃል ሀገር የሚፈጠሩ የብሔር ውጥረቶች ወደ ዳርቻ ክልሎች በመሻገር በአገዛዙ የጸጥታ ኃይሎችና በአካባቢው ተወላጆች መካከል ጥርጣሬና የጎሪጥ መተያየትን ፈጥረዋል። ባለፉት ሳምንት በፌዴራል ፖሊስ የተገደለው ወጣትና ትናንት በንጹሃን ላይ የተወሰደው የበቀል እርምጃ የህዝብ ተሻጋሪ ውጥረት ውጤቶች ሊሆኑ እንደሚችሉ ተመላክተዋል። የክልሉ ብልጽግና ፓርቲ አመራሮች በውስጥ የስልጣን ሽኩቻና የብሔር ክፍፍል የተጠመዱ በመሆናቸው በከተማዋ እምብርት ላይ በቀንና በምሽት በጩቤ ሰዎችን የሚገድሉ ወንጀለኞችን በቁጥጥር ስር ለማዋልና ዘላቂ ሰላምን ለማስፈን አቅም አንሷቸዋል። በአሁኑ ወቅት በጋምቤላ ከተማ አንጻራዊ መረጋጋት ቢታይም የውስጥ ትኩሳቱና በማንኛውም ጊዜ ዳግም የመቀስቀስ አደጋው ከፍተኛ ነው። የክልሉ ነዋሪዎች አገዛዙ የጸጥታ ኃይሎች ስምሪት በገለልተኝነት እንዲመራ፣ ወንጀል ፈጻሚዎችን ለህግ እንዲያቀርብና የክልሉን የጸጥታ ክፍተት በአስቸኳይ እንዲደፍን መጠየቅ ላይ ቢሆንም የአብይ አህመድ አስተዳደር ግን ይህን ማድረግ የተሳነው መሆኑ ይታወቃል። ያለበለዚያ የሚሉት ምንጮች ጋምቤላ አሁንም በብልጽግና የተሻጋሪ ጦርነት የብሔር ግጭት አዙሪት ውስጥ መታመሷ ልትቀጥል እንደምትችል ስጋታቸውን ያመላክታሉ። ይህ በእንዲህ እንዳለ የሱዳን ጦር በኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት ጌሳን ወረዳ ውስጥ መጠነ ሰፊ የሆነ ዘመቻ በመክፈት ቁልፍ የሆነ የአማጽያን ይዞታ መቆጣጠሩን የጦር ኃይሉ ባለስልጣናት አስታወቁ። ይህም ዘመቻ እስከ ኢትዮጵያ ድንበር ድረስ የተለጠጠ መሆኑ ተሰምቷል። የሱዳን ጦር አራተኛ እግረኛ ክፍለ ጦሩን በማንቀሳቀስ እንደ አዲስ የተከፈተው ይህ ወታደራዊ እርምጃ ከኢትዮጵያ ጋር በሚያዋስናት ድንበር አካባቢ ሲሆን ይህም ከኢትዮጵያ 1 ኪሎ ሜትር ርቀት ላይ በሚገኙ አቡዱጋላና አሻምቦ በተባሉ አካባቢዎች ላይ ያተኮረ እንደሆነ የሱዳን ትሪቡን ዘግቧል። በመጨረሻም በወልቃይት ጉዳይ ሚስጥራዊ ወታደራዊ ስብሰባ ተካሄደ። ኃይሉ ለግዳጅ መዘጋጀቱ ተገለጸ። በወልቃይት ዞን ከፍተኛ ወታደራዊና ሲቪል አመራሮች የተሳተፉበት ጥብቅ የደህንነትና የወታደራዊ ስብሰባ መካሄዱ ታውቋል። ስብሰባው የተካሄደው በህወሓት ኃይሎች በኩል ጥቃት ሊሰነዘር ይችላል የሚል ስጋት ባለበት ወቅት ላይ መሆኑ የተገለጸ ሲሆን የአካባቢው የጸጥታ ኃይሎች ለማንኛውም ግዳጅ ዝግጁ መሆናቸው ተመላክቷል። በስብሰባው የባዕድና የባንዳ በሚል ርዕስ መነሻ ጽሑፍ እነዚህ የዞኑ ተላላኪ የሆኑ እነደመቀ ዘውዱና የአብይ አህመድ ወታደር አዛዦች የፍራቻ ዲስኩራቸውን አሰምተዋል። ይህ በእንዲህ እንዳለ ስብሰባውና የወጣው መረጃ አስመልክቶ የብልጽግና ፓርቲ አስተዳደር የጦርነት ስጋትና ፍራቻውን በአማራ ህዝብ ስም ለማስተላለፍ እየሞከረ ነው የሚሉ ትችቶች እየቀረቡ ይገኛሉ። በተለይም እንደ ኮሎኔል ደመቀ ዘውዱ ያሉ የአካባቢው አመራሮች በዚህ የጦርነት ቅስቀሳና መላላክ ውስጥ እጃቸው ማስገባታቸው በመጥቀስ የፖለቲካ ታዛቢዎቹ ድርጊቱን በከፍተኛ ሁኔታ እየተቹ ይገኛሉ። በግምገማው ወቅትም ለግዳጅ የተዘጋጀ የፖሊስና የሚሊሻ ጥምር ኃይል በበቂ ሁኔታ አለ የተባለ ቢሆንም የአስተዳደሩን ወታደራዊ ውጥረት መፍጠር በአካባቢው ሰላማዊ ህዝብ ላይ ተጨማሪ ስጋት እየደቀነ መሆኑ በስፋት እየተነገረ
እየተነገረ ነው። አድማጭ ተመልካች ቤተሰቦቻችን ለሰዓቱ የተዘጋጁ መረጃዎች የተከታተላችኋቸውን ይመስሉ ነበር። ሐሳብ አስተያየታችሁን ኮሜንት መስጫው ላይ ጻፉልን። ቻናሉን ሰብስክራይብ ማድረጋችሁ እንዳትዘነጉ ልናሳስባችሁ ወደድን። በያላችሁበት መልካም ጊዜ ተመኘን። ቸር ቆዩን።